ቆይ ተረጋጋ አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ ታዲያ ዛሬ አይደለማ ቆየ መብቴ ነው ቆየ ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም መብቴ ነው ደግሞ ገና ሲገባ ሰምታለህ የኔ አባት እዚህ ጋር መጀመሪያ እያወራሽ የነበረው እንደዚህ እንደማትፈልጊ ማለት የኔ አባት ማለት እኔ ያስገረመሽ የኔ ባል ምን ሆነሽ ነው ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገርህ እንዴ ነገር በግልጽ ነገር ትላንትና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ነገር አትበቃ እኔ አስቢበት ይሄው ኦሬዲ በቃ ወስኛለሁ እተዋለሁ ሁሉ ነገር እሺ እንዳሳባው ተናገር አውራ እንዴ ጠብቁኝ ይመጣል አሁን ያለውበት ነገር አለ ደወልሽለት ይመጣል ኦኬ እሺ 5 ደቂቃ ነው ያለኝ የሚገርምሽ 5 ደቂቃ ውስጥ ሊመጣ ነው ይምጣ 2 ደቂቃ ምን ይምጣ ቆሞ ከመጠበቅ ይሻላል 5 ደቂቃ ውስጥ ነው ፈጥኜ ይመጣል ያለው የሚገርም ነው ነገሮችን እናስተካክልለው እና ምን የገመተው ሰው በ5 ደቂቃ ውስጥ እመጣለሁ ማለቱ ራሱ ደቂቃው አነሰብሽ ነው ዘመብሽ አንሶብሽ ነው ረዝሞብሽ ነው 5 ደቂቃ ውስጥ መኪና አለው እኮ የኔ ቆንጆ አስደነቀሽ ባረቀብሽ ባርቆብሽ ነው 5 ደቂቃ ማለት ኧረ በእናትሽ እንደዚህ አትናደጂ እኔም መቤት እኔ ምን አናደደኝ አንቺ ነሽ እኮ 5 ደቂቃ አለኝ እንደ አዲስ አፍቃሪ ሆንሽ ኳስ በመሬት ብዙ አትናደጂ ምን አዲስ ነገር የለም ያው ማለት እኔ አቅም ላሳይሽ ብዬ ነው እንጂ ልጅ እኮ ያደርገውም አይባልም ጅል ነው ግን መጥቶ መፍራት ምናምን አይደለም እናውቀዋለን ላፈቀረ ሰው የሆነ ትልቅ ፍቅር ያለበት ሰው ነው እናውቀዋለን ለፍቅር የሚሸነፍ አይነት ሰው ነው እንዳንቺ ግን እንደዚህ በጊዜ አንፃር የሚቀየር አይነት ሰው አይደለም እኔ አውቀዋለሁ ማፈቀረም ልብ ደግሞ ሌላ ማፍቀር እንደሚችል አይነት ስሜት እሷ አይሰማትም ታውቃለህ ግን ሁሌ እንዲየቀጠቀጡ ሁሌ እንደዚህ ልክ እንደወንድ አይነት ስሜት ነው የሚሰማሽ ብዙ አትናደጂ እባክሽ ጨጓራ በሽተኛ ትሆኛለሽ እባክሽ ችግር የለውም ወይ ይዘሽ እንዲነኝ እንኳን ብትይኝ ጥሩ ነበር እኔ አንቺን አምኜሽ ውሃ አልጠጣ ያረ እኔ እንዳንቺ ክፉ አይደለሁም በእውነት አይደል ኧረ ማንንም አያምንሽም ስለ ጥሩነት እንዳታወሪ ተይ እንጂ ተይ ጥሩ ተግባር ሰርተሽ አታውቂም በሰራ ኑሮ ይኸውልሽ እስኬት ድረስ እንደምንሄድ ነበር ማሳየሽ ያልሄድሽበት የለም እስኬት ብዬ ልሄድ በደንብ ነበር ማሳየሽ ያረጋግጥ እንዴት ነገር አልፈጠረብኝም ችግሩ ንግግርሽና ተግባርሽ አንድ ቢሆን ጥሩ ነበር ወይ ተናገርኩትም እኮ በተገበረው አልየት ተራርጭ አውራና ማለት ነው ወይኔ ባረኩትና ወይኔ አንጀት አይ ምላስ በረዘመው ልክማ ሁሉ ነገር አደርጋለሁ ካልሽ አይመጣው ስለዚህ ባትናገሪ እንዳሳብ መች ይኸውልሽ ገና ደግሞ አሁን አንድ ስቴፕ ደግሞ ስራዬን ስጀምር በዚህ ልክ እንደዚህ ሆነ በቃ ጥሩ ላይ ነሽ ማለት ነው ናይስ ብዙ አትናደጂ ሲመጣ ምን ነው ነገር ይሆናል ሄርሜላ ለምዘማቲም በቃ ዝም ብትይ ሁኔታዎች ምርጫ አይተን በቃ የትኛው ነገር ወሰናለን በቃ እዚህ ጋር አሸናፊ ተሸናፊ ይኖራል መቼም ከሁለት አንዳችሁ ተማጋ እንደሚሆን እናየዋለን ስለዚህ እሷን ካላት በሰላም እሺ አንቺን ካለ እሷን በሰላም ነው ይዟት እኮ ነው በቃ ሌላ ነገር የለም ፈልጋው ወዳው ቢሆን እኮ ችግር አልነበረውም እልህ ሰው እንዴት እልህ እንደዚህ ያንገበግበዋል ፈቁዲ ለማንኛውም ይምጣ መጥቶ የምናየው ነገር ይሆናል ማለት ነው ችግር የለውም የትኛውም ሰው የመምረጥ መብት አለው ዛን ልጅ አይደለም የሚመርጠውን አያውቅም አንልም አይ ድሮ ምን አለ መሰለህ ካቤላ እኔ በዚህ በኮንፊደንስ እንደዛ አይልሽም ያልኩበት ምክንያት ድሮ እየተጎዳም ድሮ እየገፋችው ድሮ ዲስሪስፔክት እያደረገችው ብዙ ነገር አሳልፈዋልና አሁን ግን ቢያንስ ክብርና ፍቅርን ከአንድ ሰው የተማረው ይመስለኛል ከአንድ ሰው ደግሞ እስከ ዛሬ ድረስ ደግሞ ያው ንቀትን ወንድ ልጅ ሲናቅ ያለውን ስሜት ነው እንጂ ፍቅር ክብር እንክብካቤ የሚባለውን ነገር ስለተማረ አሁን ንጭንጭና አቤልን ያወራሁት የኔ ቆንጆ አቤልን ያወራሁት ያወራሽ ያለሽው ስለኔ ነው አቤልን ነው ያወራው ያለሁት እኮ ያወራሽ ያለሽው ደግሞ ስለኔ ነው
ስለዚህ አሁን እሱ መገፋትን ይመርጣል ብዬ አላስብም። ሰው እዚህ ጋር የሚንከባከበኝ የሚወደኝ የሚያከብረኝ ሰው እያለ ድሮ ነበራ እኔ እንደዚህ አይነትን ክብር እንደዚህ አይነትን ፍቅር እንደዚህ አይነትን እንክብካቤ ከማሳየት በፊት ምናልባት ሊሆን ይችላል። እኔ አሁን ልሁን ራሱ እኮ ቢለኝ ኖ እኔ ፈልጌው አይደለም እኮ ገባሽ? እንደዚህ በዚህ ልክማ እንድደነግጭ አልፈልግም። ተረጋጊ። አስለማሪ ተረጋጊ። ምን አይነት ምስኪን ልጅ ነው ግን ይሄ ልጅ በጣም እውነት እግዚአብሔርን ነው ያዘንኩለት። ትዕግስቱን ይስጠው። ሌላ ምን ይባላል? ከሱ ጋር መናወራ ይሆናል ማለት ነው። ሌላ ችግር የለው። ምርጥ እንደውም መጣ ያባት እንኳን ደህና መጣህ። ምን መጣ? ሰላም ደህና ነህ? ሰማኝማ ታውቃለህ እንዴት እንደምወድህ ምናምን እና ከዛሬ ድረስ ማለት ነው ያው እኔ ላለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አልወድም ማለት ፍሩቶ በሰላም ነው? ምን ነው ችግር አለ? ሰላም ነው? እንዴት ነው? ምን ነው ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። የገባክ ያው አንዳንዴ እግርና እግር የሚጋጫል አይደለም? ሰውና ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ይቀያየረ? ታውቃለህ ከዚህ በፊት ያው ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልስ ያለብኝ ነው እንደዚህ አይነት ነገር አይደለም። ለዛ ነው እንጂ እንትን ጠልጭ አይደለም። በጣም እንደምወደድ አውቃለሁ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው እንዳልኩት በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍጂዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው ባንዴ እንዴት ትቀያየርሽ? ይቻላል እንዴ እንደዚህ አይነት ማንነት ባንዴ ማምጣት? አንተስ ምን ሆነሽ ነው ብላ አጠይቃትም እንዴ? ግራ ገባች እንዴ? ተረጋጉ እንጂ በዚህ ልክ ቆይ። እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም ተናዳችሁ ነው? ምን እየሆንሽ ነው? ምንድነው ማለት ምን እየሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ትጫወቺ በዳለሽ ሲያወራ ምናምን ደስተኛ አይደለም ማለት ነው። አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? አንተ አልተቀየረም? አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? ቆይ ተረጋጋ እንጂ ላስረዳ አይደለም ምን አለ መሰለክ እናውራሽ ምናምን በምን ተገናኝታችሁ ከዚህ መጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራው እኮ ዛሬ ምን አግኝተሽ ነው እንደዚህ? ጭራሽ የኔ አባት አለችው ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ይወድባል አንዴ አዳምጠኝማ። እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ። እኔ ምረው በውስጥ መስመር ያወራችሁት ነገር አለ የማላውቀው ነገር አለ ማለት ነው። አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ ነበር አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት። ታም ጥያቄ ልጠይቅሽ። ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ ታውቃለህ እንዴ? ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዴ ቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ ያሽብር የነበረው? ባለቤቴ ነው እኮ አብርሃም እኮ ነው አውቀሽ? አዎ ባለቤቴ አብርሃም ነው። ባለቤቴ አብርሃም ነው። ስለዚህ ምን ይሁን ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኚ ይቻልሽ? አልገባኝም። እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ እኮ ምንድን ነው እየሆንሽ ያለሽው? ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ ዛሬ ሌላ ነገ ሌላ ምናምን አይነት ሰው ነው እየሆንሽ ያለሽው። በቃ ተናድጄ ስለነበር ነው እኮ እሺ አሁን ምን አደረግኩ ስላለብኝ ወይም ደግሞ በቃ ስላናደድከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ ታውቃለህ። እሺ አሁን ለምን ጠራሽኝ? ይኸውልህ እሷ ምን አለችኝ መሰለክ?
ከኔና ካንቺ ማን እንደሚመርጥ አያለሁ። ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት ራሷ ናት ያለችኝ። አብርሃም ዝም በላት ስማኝ እኔን ደግሞ አንተ ንገራት። ሲጀመር ይሄን ሀሳብ እኔ አይደለም ያነሳው። ሲጀመር ነው ወደዚህ ቆይ እንዴ ቆይ ተረጋጋ። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ታዲያ ዛሬ አይደለማ ቆየ መብቴ ነው። ቆየ ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው እንደፈለኩኝ ማውራት ሄርሜላ ምንድን ነው የተፈጠረው? ምን ነው ላስረዳ? ቆይ ላስረዳ። የእሱ ሁኔታ በጣም አስደንግጦ ነው ስማሽ ትበቃሽ ማለት አሁን እዚህ ጋር ቆመን አብርሃምን ለምን አሳሰርሽው ምናምን ብለን ላስረዳ። ቆይ እሷ እንዴ እንደዚህ ባንዴ አክት ማምጣት ይቻላል እንዴ? ኧረ አውሪው በቃ ነው። የእውነት ደግሞ ብታረጊው ጥሩ ነበረ። ማስመሰልሽ እኮ ነው የሚያናድደው። አይ ግድ የለም ምን አደረገች መሰለህ? እኔና አቤ ለምንድን ነው እንደዚህ አብርሃምን ታሳስሪው የፈለግሽው? ለምንድን ነው ልጅ ላይ እንደዚህ የምታደርጊው ምናምን ብለን ልንናገራት ጠራናት። ከዛ በኋላ በቃ ይሄን ባልልክም ብዙ ነገር ተነጋገርን እና ወደ መጨረሻ አካባቢ ላይ በቃ ይሄን ብዬ እሷ እንደዚህ ያለችኝ እኔ እንደዚህ ያለችኝ ሳይሆን በቃ እሷም ደግሞ ማሳሰሩን ስለምፈልገው ምናምን ብላ ብዙ ነገር ዛትሽ ያወሩ የሩታ ነገር ታውቃለህ። ከዛ በኋላ ምን አለችኝ? ቆይ ልጨርስለት። ከዛ በኋላ ምን አለችኝ? ከኔና እዚህ ድረስ አምጥቼው አብርሃምን ደውዬለት በ5 ደቂቃ እዚህ ደውዬለት ከኔና ከሄርሜላ ብለው ከኔ ጋር አብረን እንቀጥል ሄርሜላን ተዋት ብለው አብረን መቀጠል እንችላለን። ተረዳኸኛ? እኔና እሷ ዝም በል ልጨርስለት ስትለኝ ኦኬ ደውለታለሁ ብዬ ጠራሁት። እኔ ሰማኝ አብርሽ እግዚአብሔርን ስማኝ። እሷ ያለችው መጀመሪያ ምንድነው ከፈለሽ እኮ ደውዬለት አቅሜን ማሳየት ፈልጋለሁ። እኔ አልፈልግም እንጂ እሱ ጋር መደወል አልፈልግም እንጂ ደውዬለት እኔ እናንተ አብረን እንሁን፣ ከዛ በኋላ ግን አንቺ ሄርሜላን አስወጣት ብለው ባንዴ ሊያስወጣሽ ይችላል የሚል የራስ የባለቤትነት መብት አሳየችኝ እሷ ማለት ነው። ከዛ እኔ ደግሞ እንደዛ አይለኝም ማለት የድሮ አብርሃም አይደለም ያለው አልኳት። ከዛ በኋላ በጣም ቦግ ብላ የነበረች ሴትዮ አሁን እዚህ ጋር ስትመጣ ነው እንደዚህ አይነት ሰላማዊ ሰው ነበር አሁን ማለት ነው። እኔ አንተ ጋር እንደዚህ ማውራቴ ምናምን በጣም ደብሯታል። ገባ አላውቅም። አንቺ ለሱ ስሜት ሊኖርሽ ይችላል፣ ግን ደግሞ ልጁ ባለ ትዳር ነው። ገባሽ? ምንም ቢሆን ትናንትናም ቢሆን እንመለስ ምናምን ያለኝ እኔ ባለ ትዳር መሆኔን አሁን ዛሬ ነው እንዴት ታወቀሽ? እንዴት ትናንትና ለነገ ፍቅል ካልፈረምክልኝ ምናምን ነገር ብለሽ ሩም ድረስ መተሽ ያው ሁሉ ነገር ፈጥረሽ አይደል እንዴ? በቃ አሁን ደግሞ ነገሮችን ማስተካከል ፈለግኳ። ምን ተገኘ ሩታ? አስቢበት እኮ አልከኝ። ሰው አሰብኩበትና ነገሮችን ለማስተካከል ስወስን እነሱ ደግሞ እናገኝሻሉኝ አወራኋቸው። ከዛ አንተን ጥሪዋሉኝ ይኸው ጠራሁክ እኮ እኛ አግኝሽ ስንልሽ ታዲያ ይሄን ሀሳብ አለን እኮ ብለሽ አይደለም ያማከርሽን። እንኳን አደረኩት እናንተን ማስገባችኋለሁ ምናምን ነው እያልሽልኝ ነበረው አይደል እንዴ? እንደዚህ አይነት ፍቅር እንዳለሽ እኮ መጀመሪያ አላንጸባረቅሽም ነበር። ምንም ቢሆን አሁን አንቺ እዚህ ጋር እንደሚያቅሰው ለማስመሰል እንዳትሞክሪ። ትናንትና የተደረገው ነገር በደንብ አይተሻል። አሁን እዚህ ጋር አላውቅም አውቃለሁ ምናምን ብትይ ማንም አያምንሽም። በደንብ አይተሻል። በደንብ ታጨናንቂው እኮ አሁን እኮ መጀመሪያ ምንድነው ሌላ ነገር እየፈጠርሽበት እኮ ምንም አልተጨናነቅም። አንቺ ነሽ እንዲጨናነቅ እንደውም ሌላ ነገር እየፈጠርሻል። እኔ ምን አረገ? እኔ እኮ ትናንትና ዋናቴን ዛሬም ትናንትናም ነገም አንድ ነኝ። ሩታ ሁለት ሰው አትሁኚ። ከአንድ ሰው ሁኚ፣ ከአንድ ባህሪ ሁኚ። ሁለት አይነት ባህሪ ምንድነው? ሁለት አይነት ባህሪ ሁኚ። መጀመሪያ አብርሽ ሳይመጣ በፊት ምን ነበር እያወራሽ የነበረው? አልፈልግም፣ የባሰም አሳስረዋለሁ፣ የባሰ ይበሰብሳል እያልሽ አይደል? ከሱም አልፎ እናንተንም አሳስራለሁ እያልሽ አይደል? ያው ለኔ እንደዛ ክፉ በሆነ ኖሮ ነገሮችን በደንብ አንተ ቆይ ምንም አልታወቅህም እንዴ? ምንድነው ግራ የምትጋቡ? ስማኝ፣ እያስመሰለች ነው እንደምትወድህ እንደምታፈቅር እያስመሰለች ነው። በዚህ ልክ እንደዚህ እንድታወራ አልፈቅድልሽም ከዚህ አሁን ሁሉንም ነገር በደንብ ነገራት። ትላንትና የሚያወራኝን ነገር በደንብ አድርገህ ነገራት። አንተ የምታስበው ነገርና ትክክለኛ ስሜት ካለ ለኔ ነገራት። ምንም አልሆንኩም። በቃ አስቢበት አልከኝ እና ደግሞ ውሳኔንም ለመስማት አይደል በዚህ በ5 ደቂቃ ባልሞላ ጊዜ ውስጥ የመጣ 5 ደቂቃ ብለኝ ኢቭን 5 ደቂቃ እንኳን እኮ አልሞላም። ሰው ነገራቸው ኧረ ሩታ ተይ ቶሎ ስለመጣ ምን ተፈጠረ? ሲቀጥል ደግሞ ማለት ነው ብዙ አትናደጂ በእናትሽ። እኔ ለሰው ስሜት እጠነቀቃለሁ። እኔ ችግር የለውም። እኔ ግን ይሄ ልጅ እንደመጣ ፍዝዝ የሚለው ነገር እኮ ነው። እንዴት አይፍዘዝ? ግራ ጋባችሁ እኮ እሷ ተስማምታ ነው እንዴ ያሳሰረችው? ለማንኛውም ግን በደንብ ራስህን በደንብ ማወቅ አለብህ። ምን አይነት ሰው ዙሪያ እንዳለ በደንብ ማወቅ አለብህ። ገባ? ነገሮችን ለማስተካከል እንኳን ፈቃደኛ ስትሆንና ፍላጎት ሲኖር ምን አይነት ሰዎች እና ምን አይነት ነገር ሊፈጠር እንደሚችል ይሄው ፊት ለፊት እያየህ ነው። እልህ ውስጥ ገብተሽ ሌላ ነገር እያስገባሽው ነው ይሄ ልጅ ማለት ነው። ምንም እልህ ውስጥ አልገባም።
ምንድን ነው የምትፈዛው አንተ ልጅ? እንዴት አይብዘዛ ቢላ አብርሃም ምን ሆነ ነው? ግራ እያጋባችሁ ነው እኮ ያለችው። ተስማምታ ያሳሰረች እኮ ተስማምታላት ያሳሰረች ነው የምትመስለው። የታሰርክ ማትመስልም አብርሃም። ልጁን እንደምትፈልጊው ወይ እንደማትፈልጊው አሁን እኮ በዚህ ልክ አንቺ ለምን እንደዚህ ደነገጥሽ? ለኔ መልስ ለመስጠት ለኔ መልስ እንዲሆንሽ ነው አይደል? እሱ ለምን ደነገጥሽ? አልገባኝም። ያንቺ መርበትበት ነው ያልገባኝ። ለምን ታስመስያለሽ ልጁ ላይ ጋር ሰላም ሆናችሁ